ቡዜና ዴቭ እንግዲህ ተገናኝተዋል። ስለ አብርሃም ጉዳይ እያወሩ ነበር። እስከዛሬ አብርሃምን እንግዲህ ወደ እነሱ መውሰድ አልቻሉም። ለምን? የአብርሃም ተቆጣጣሪ ኤፍሬም ስለሆነ። ሰላም ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ የና አብርሃም ጉዳይ እስከዛሬ ድረስ እያወዛገበን ቀጥሏል ማለት ነው። አብርሃምም እንግዲህ ወደ ቀድሞ ማንነቱ አልተመለሰም እስከዛሬ ድረስ። እነ ሩታም ኤፍሬምም እንግዲህ አብርሃምን ይዘው አንለቅም ብለዋል ማለት ነው። ለማንኛውም ግን ቤተሰቦቹ እነ ቡዜ እነ ዴቭ እንግዲህ ምንም ማድረግ አልቻሉም እስከዛሬ በጣም በሚያሳዝን ሁኔታ ማለት ነው። ምክንያቱም አብርሃምን ከነ ኤፍሬም መውሰድ አልቻሉም። ይሄ አንዳንድ ጊዜ እውነት ለመናገር የሚያስቅ ነገርም ነው። ምክንያቱም አንድ ሰው የአንድን ሰው ጥብቅ አድርጎ ይዞ በቃ የኔ ነው እኔ በምለው ነው የሚሄደው እኔ በምለው ነው የሚለውን ነገር ነው ማደርገው ምናምን ማለቱ ኤፍሬም በጣም ነው የሚገርመው። እና ቡዜ እኮ ታላላቆቹ ናቸው አይደለ? ታላላቆቹ ቡዜና ዴቭ ማለት ነው። እነሱ እንኳን አብርሃምን እጃቸው ማስገባት አልቻሉም ማለት ነው። እስከዛሬ ድረስ በጣም በሚገርም ሁኔታ እየለመኑ ነው ያሉት አብርሃምን ለማግኘት ማለት ነው። ይሄ ነገር ያስኬዳል አያስኬድም አላውቅም፣ እንዴት እንዳሰቡት አላውቅም። ለማንኛውም ግን በዛ መንገድ ላይ ናቸው ያሉት እስከዛሬ ድረስ። እንግዲህ ከነ ቡዜና ከነ ዴቭ በልጦ እንግዲህ ዳኒ ዛሬ አብርሃምን ወደ ራሱ ሊወስዶ ሲሞክር አይተናል። እንግዲህ ሀብሉን በጥስ አንድ ጊዜ አውልቀው ምናምን እያለ እንግዲህ ብዙ ነገሮችንም እንግዲህ ሲያደርግ እያየን ነበረ። ለማንኛውም ግን ዳኒ ተሳክቶለታል ወይ? አብርሃምን ይዞት ሄዷል። እውነት ለመናገር መጨረሻ ላይ እንግዲህ ተሳክቶለታል። ያው ቡዜን ሄደን ሰርፕራይዝ እናደርጋታለን ምናምን የሚሉ ምክንያቶችን ደርድረው እንግዲህ ዳኒ ጋር ይዘውት ሄደዋል ማለት ነው። ግን ሩታ ደግሞ ለምንድን ነው ለነ ዳኒ ጥላለት የሄደችው? እውነት ዳኒን አምናው ነው ወይ? እዛ ቦታ ላይ አቁሞ ይጠብቀኛል ዳኒ ብላ አምናው ነው ወይ ሩታ ጥላው ሄደችው የሚለው ይሄ ያው ሁላችንንም አያሳምንም። እውነት ለመናገር ሩታ ጥላው የሄደችው ሀብሉ ላይ ምንም ስለሌለበት ነው በቃ። ምክንያቱም በቃ በራሷ ትተማመናለች። ያ ሀብል ቢበጠስ የሚፈጠር ነገር ቢኖር ኖሮ በፍጹም አብርሃምን ለዳኒ ጥላለት አትሄድም። ስለዚህ ዳኒ እንግዲህ ያንን ሀብል ለመበጠስ ብዙ ነገሮችን አድርጓል። አብርሃምም በጭራሽ ፍንክች አላለም ወይ ፍንክች ብሏል። እንግዲህ በጭራሽ ከአንገቴ ላይ ይሄንን ሀብል አታወልቅም፣ ሩታ የሰጠችኝ ስጦታ ነው እያለ እንግዲህ ሰምተነዋል። አብርሃም እንግዲህ ሂዱ እንደውም እኔ አልሄድም ዞር በሉልኝ ምናምን ሲላቸውም ሰምተን ነበርና እውነት ለመናገር ሀብሉ ላይ የሆነ ነገር አለ ወይ? የለም። እንግዲህ ዳኒ ያንን ሀብል በጥሶ ምን ሊያደርገው ነው የምናየው ነገር ነው የሚሆነው። ግን ከአብርሃም አንገት ላይ የሀብል ቢወልቅ ራሱ ምን እንደሚፈጠር አላውቅም። እኔ እንደውም አብርሃምን አንዳንድ ጊዜ ሳስበው ወድቆ ነበር እንዴ የሆነ ነገር ጭንቅላቱን መጥቶት ነበር እንዴ የሚል ሀሳቡ ላይ ይመጣልኛል። ምክንያቱም በቃ ሰው አንደኛ ሁላችንም የምናውቀው ነገር አለ። ሰው ከመሬት ተነስቶ በዚህን ያክል ነገር ሊቀየር አይችልም። ነገር ግን ደግሞ የተደረገበት ነገር አለ የሚለው ነገር ደግሞ እኔን አያሳምነኝም። እንደግል እኔ አላምንበትም። ባለፈውም እንዳልኳችሁ ማለት ነው። ስለዚህ አብርሃም ወድቆ ነበር እንዴ የሆነ ነገር መጥቶት ነበር ወይ የሚለው ደግሞ ሌላ ጥያቄ ነው። ለማንኛውም ግን ዳኒ ይዞት ሄዷል። ከዛስ ምንድነው የሚያደርገው? አብርሃምን ዳኒ ይዞት ከሄደ በኋላ አብርሃምን ምንድነው ሊያደርገው የሚችለው? ሀብሉን ነው ሊያወልቅለት የሚችለው እርግጠኛ ነኝ። በመጀመሪያ ደረጃ ታግሎም ቢሆን በግድም ቢሆን ያንን ሀብል ሊበጥሰው ይችላል ዳኒ። ነገር ግን ከበጠሰው በኋላ አብርሃም ላይ ምንም አይነት ለውጥ ባያይ ምንድነው የሚያደርገው ዳኒ ነው ጥያቄው። ያንን ሀብል አድቆ ሊጥል ነው ሊሸጥ ነው ወይስ ምንድነው የሚያደርገው ያንን ሀብል? ምክንያቱም እርግጠኛ ሆኜ የምነግራችሁ እዛ ሀብል ላይ ምንም ነገር የለም። በቃ ዳኒ በጥሶ ይጥረዋል። ዛሬ እናያለን። ዛሬ በሚለቀቀው ቪዲዮ ወይ ይበጥስለታል ወይ ታግሎም ቢሆን ያወልቅለታል ምናምን። ነገር ግን እዛ ሀብል ላይ የሚፈጠር ነገር አይኖርም። ምክንያቱም እዛ ሀብል ላይ የሚፈጠር ነገር ቢኖር ኖሮ ቀድሞ ነገር ሩታ አብርሃምን ለዳኒ ጥላለት አትሄድም። ምክንያቱም ዳኒን ታውቀዋለች በቃ። ዳኒ ከሁሉም እኮ ትዕግስት የሌለው ሰው ነው አይደለ? በቃ ነገሮችን በጉልበት ማድረግ የሚችል በፍጥነት ማድረግ የሚችል የሚመስለው አይነት ሰው ነው። ስለዚህ ያንን ሀብል ታግሎ ቢበጥሰው ራሱ ምንም ነገር እንደማይመጣ ስላወቀች ነው ሩታም አብርሃምን ለዳኒ ጥላለት የሄደችው እንጂ ዳኒን አምነው አይደለም በፍጹም። ዳኒን ሩታ አታምነው። ምክንያቱም ዳኒና ሩታ በሚተዋወቁት ልክ ማንም አይተዋወቅም። በደንብ ነው የሚተዋወቁት ብዙ ነገሮችን ስላሳለፉ እስከዛሬ ማለት ነው። ስለዚህ ዳኒ ሀብሉ ጋር ነው ትኩረት ያደረገው። ብዙ ሰውም እንደዛው ሀብሉ ላይ ትኩረት ስላደረገ ማለት ነው። ስለዚህ ሀብሉን ሊያገኝ ይችላል፣ ሊበጥሰው ይችላል፣ ግን ምንም ነገር አይፈጠርም በቃ። ይሄ ሁላችንም የምናየው ነገር ነው የሚሆነው። ስለዚህ ዳኒ ወይ ሀብሉን ሊሸጥ ፈልጎ ነው ከአብርሃም ሊቀበል የፈለገው ምንድነው አላማው?
ሀብሉ ላይ ምንም እንደሌለ ራሱ ዳኒ ራሱ ያውቃል። ምክንያቱም ሩታ ጥላለት እንደማትሄድ ውስጡ ያውቀዋል በደንብ። ግን ደግሞ መሞከር ስለፈለገ ይመስለኛል። በቃ ሀብሉን ብዙ ሰው እያሰበ ስለሆነ በቃ የበላይነቱን መያዝ ስለፈለገ ነው ዳኒ ያንን ሀብል በጥሶ የበላይነቱን ለመያዝ ስለፈለገ ነው እንጂ ምንም የሚፈጠር ነገር የለም። በቃ ሀብሉ ይበጠሳል፣ ወይ ትጥለዋለህ ወይ ትሸጠዋለህ። ከዛ የዘለለ ነገር አይኖረውም ከአብርሃም ለማራቅ ስትል ማለት ነው። ለማንኛውም ግን ዛሬ የሚፈጠሩ ነገሮችን የምናይ ይሆናል ማለት ነው። ለማንኛውም ግን እውነትን እንነጋገር ከተባለ ደግሞ ከአብርሃም ቤተሰቦች ከነቡዜ ከነዴቭ የተሻለ ዳኒ እንግዲህ ተፍ ተፍ እያለ ነው በአብርሃም በኩል። እውነት እንነጋገር ከተባለ ዳኒ ያለው አስተዋጽኦ ደግሞ የተሻለ ነው። ከልቡ ይሁንም አይሁንም ዞሮ ዞሮ ግን አብርሃምን ከዚህ ነገር ለማላቀቅ ወይ ለማውጣት የሚለውን ነገር ዳኒ ገብቶ እየሄደበት ነው። ነገር ግን ዳኒ መልካም ነገር አስቦ ነው ወይ ይሄን የሚያደርገው? አይመስለኝም። በቃ የበላይነቱን መያዝ ስለፈለገ ነው። በቃ እኔ የሁሉንም ነገር አጋልጣለሁ ምናምን አይነት ስሜት ስላለው ነው እንጂ ለአብርሃም አስቦለት ወይ ተጨንቆለት እንዳልሆነ ደግሞ ሁላችንም የምናውቀው ጉዳይ ነው ማለት ነው። ለማንኛውም ግን የሆነ ሆኖ እንግዲህ ዳኒ አንድ ስቴፕ ከፍ ብሎ ሄዷል። አብርሃምን ይዞት ጠፍቷል። የት ነው የሚሄደው አይታወቅም። ሀብሉን ሊበጥስለት ነው ምናምን የሚሉት ነገሮችም እንግዲህ ከፍ ያለ ሚዛናቸውን ይይዛሉ። ምክንያቱም ዳኒ በጣም ትኩረት አድርጎ ሲሰራ የነበረው ሀብሉ ላይ ስለነበረ ማለት ነው። ነገር ግን ሀብሉን በጥሶ ምንድን ነው የሚያደርገው? ወይ ይጥለዋል ወይ ይሸጠዋል ነው። ከዛ የተሻለ ነገር የለውም። ምክንያቱም አብርሃም ድጋሚ እንዳያገኘው ስለሚፈልግ ማለት ነው። ለማንኛውም እንግዲህ የሚፈጠሩ ነገሮችን በጊዜ ሂደት የምናያቸው ነው የሚሆነው። ግን ሁላችንም አንድ ነገር እናውቃለን። ዳኒ ይሄን ነገር እያደረገ ያለው ለአብርሃም አስቦለት አዝኖለት ሳይሆን የበላይነቱን መያዝ ስለሚፈልግ ነው። የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ። በቃ የበላይነቱን መያዝ ስለፈለገ ነው። በቃ እኔ የሁሉንም ነገር አጋልጣለሁ ምናምን አይነት ስሜት ስላለው ነው እንጂ ለአብርሃም አስቦለት ወይ ተጨንቆለት እንዳልሆነ ደግሞ ሁላችንም የምናውቀው ጉዳይ ነው ማለት ነው። ለማንኛውም ግን የሆነ ሆኖ እንግዲህ ዳኒ አንድ ስቴፕ ከፍ ብሎ ሄዷል። አብርሃምን ይዞት ጠፍቷል። የት ነው የሚሄደው አይታወቅም። ሀብሉን ሊበጥስለት ነው ምናምን የሚሉት ነገሮችም እንግዲህ ምክንያቱም ዳኒ በጣም ትኩረት አድርጎ ሲሰራ የነበረው ሀብሉ ላይ ስለነበረ ማለት ነው። ነገር ግን ሀብሉን በጥሶ ምንድን ነው የሚያደርገው? ወይ ይጥለዋል ወይ ይሸጠዋል ነው። ከዛ የተሻለ ነገር የለውም። ምክንያቱም አብርሃም ድጋሚ እንዳያገኘው ስለሚፈልግ ማለት ነው። ለማንኛውም እንግዲህ የሚፈጠሩ ነገሮችን በጊዜ ሂደት የምናያቸው ነው የሚሆነው። ግን ሁላችንም አንድ ነገር እናውቃለን። ዳኒ ይሄን ነገር እያደረገ ያለው ለአብርሃም አስቦለት አዝኖለት ሳይሆን የበላይነቱን መያዝ ስለሚፈልግ ነው። የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።